የላቸውም የሚኖሩት እዚች ደሳሳ ጎጆ ውስጥ ነው። በፊት እንግዲህ ውሻ እየወለደ የሚራባበት ቤት ነበር አሉ። ያው ሲቸግራቸው መተው ገብተውበታል። የዛሬው ቪዲዮ በጣም የሚያሳዝንና ልብ የሚነካ ቪዲዮ ነው ይዤላችሁ የመጣሁት። እንዳጋጣሚ በሌላ አካውንት ተሰርቶላቸው ነው ያየሁት። እዚሁ ሰሜን ወሎ ውርጌሳ ውስጥ ነው የሚገኙት። እነዚህ የምትመለከቷቸው እናትና ልጅ ናቸው። ሁለታቸውም ታማሚ ናቸው። ምንም ነገር የሚያውቁት ታሪክ የለም። እንደው በተቻላችሁ አቅም ክርስቲያኖች በእግዚአብሔር ሙስሊሞች ደግሞ በአላህ ይያችኋለሁኝ። ሁላችሁም 10 ጊዜ ኮፒ ሊንክ ሸር እያደረጋችሁ የተቻላችሁትን ያህል እንድትረዷቸው 15 ነው ዛሬ ያመጣሁላችሁ። በጣም ነው የሚያሳዝኑት። ማዘር እስኪ በእንዴት አይነት መልኩ ነው የምትኖሩት? እንግዲህ እንደምትመለከቱት እንደነገርኳችሁ እናትና ልጅ ናቸው። ሁለታቸውም ታማሚ ናቸው። በፊት እንግዲህ እናቱን የቀን ስራ እየሰራ ነበር የሚያስተዳድረው። አሁን ደግሞ እሱ በዚህ መልኩ ታማሚ ሆኖ እንዴት እንደሚኖሩ ጭራሽ ተጥቦሽ የለም፣ ልብስ የላቸውም፣ ምንም ነገር የላቸውም። የሚኖሩት እዚች ደሳሳ ጎጆ ውስጥ ነው። በፊት እንግዲህ ውሻ እየወለደ የሚራባበት ቤት ነበር አሉ። ያው ሲቸግራቸው መተው ገብተውበታል። ያኗኗራቸው ነገር በጣም ነው የሚያሳዝነው። እንግዲህ በዚህ መልኩ እያያችሁ ዝም ማለት አያስፈልግም። እኒህን ሰዎች ለመርዳት የውርጌሳ ማህበረሰብ ብቻ በቂ ነው። የተቻለንን ያህል 5-10 አዋተን እንድንረዳቸው ነው ዛሬ የመጣሁት። ሁላችሁም በፈጠራችሁ ይዣችኋለሁ። ይሄን ቪዲዮ ሸር በማድረግ የሚረዱ ወይንም ግሩፕ ከፍታችሁ የምታስተባብሩ እህት ወንድሞቼ ስላላችሁ በውስጥ ማናገር ትችላላችሁ። ቁጥሬም በላዩ ላይ ያለ። አካውንት ምንም ነገር የላቸውም። ሁለታቸውም ታማሚ ናቸው። ማድረግ ያለብንን ተመካክረን እናደርጋለን። ሁላችሁም እባካችሁ እናትና ወንድም ያላችሁ እንዳትጨክኑባቸው ለማለት ነው የመጣሁት ዛሬ። በጣም የሚያሳዝን ቪዲዮ ነው። ይመቻችሁ። መቼም እንደ ሰውኛ የሚያስብ ሰው ሰብአዊነት የሚሰማው ሰው እነዚህን እናትና ልጅ በዚህ ስቀቀን ውስጥ ያሉ ሰዎችን አይቶ ማለፍ የምር ግፍ ነው። ብዙ ችግርተኞችን ሰርቻለሁ፣ ብዙ የታመሙን አሳክሜያለሁ። ነገር ግን የነዚህ በጣም ለየት ያለ ነው። ቪዲዮውን እስከ መጨረሻው ድረስ ካዳመጣችሁት ሙሉ ማብራሪያውን የሚነግራችሁ ይሆናል። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንግዲህ በጣም ልብ የሚነካና በጣም የአእምሮ በሽተኛ የሚያደርግ ቪዲዮ ነው ያመጣሁላችሁ። እንዴት ተመለከታችሁት? ምንም ችግራቸውን እንኳን አፋቸውን ከፍተው መናገር የማይችሉ እናትና ልጅ ናቸው። እነዚህ እናትና ልጆች እንዴት አገኘሃቸው? እንዴት አወካቸው ካላችሁኝ ቲክቶክ ላይ ቪዲዮአቸው ተፖስቶ ነው ያየሁት። ሳጠያይቅ እዚሁ ውርጌሳ ናቸው የሚገኙት። አውራ ጎዳና ውስጥ ነው። ከማርያሙ ትንሽ ከፍ ብሎ ከመንገር በላይ አካባቢ ነው የሚኖሩት። የሚኖሩበት ቦታ ከመጀመሪያው ጀምሮ ሰፈሩ ላይ ያለ ልጅ ሲነግረን ውሻ እየወለደ የሚያጠራቅምበት ቦታ እንደሆነም ነግሮኛል። እዚህ ቦታ ላይ ለምን ገቡ ብዬ ስጠይቀው መጀመሪያ እናቱ ህመምተኛ ነበረች፣ ችግርተኛ ነበሩ። ይሄ የምትመለከቱት ኩርምች ብሎ የተቀመጠው ልጇ የቀን ስራ እየሰራ ትልቅ ነው ትንሽ ነው ሳይል ስራን ሳይንቅ እየሰራ ነበር የሚያስተዳድራት አሉ። ከትንሽ ጊዜ በኋላ ልጇን በዚህ መልኩ በሽተኛ ሆነባት። አንድ ነገር ሲፈጠር እዛው ላይ እየደጋገመ ይደቋቁሳችኋል። በሁሉም ቤት ሞልቷል። እና በአንድ ህመምተኛ ሲሆኑ መውደቂያ ሲያጡ፣ የሚበሉት ሲያጡ፣ መጠለያ ሲያጡ ግዴታ የዚህን የውሻ ቤት አዝድተው እዚህ መቀመጥ ጀመሩ። አንዳንድ የጎረቤት ሰው የሚያቸው ትንሽ ትንሽ ነገር ምግብ ያቀምሷቸዋል አሉ።
ሌላ ታሪክ ምንም ነገር የላቸው። አካውንት የላቸውም። አካውንት ማውጣት አይችሉም። ከሰው ጋር ማውራት አይችሉም። ዝም ነው። እና ውዶችዬ ምን ላችሁ ፈልጌ ነው ይህንን ቪዲዮ በቻላችሁት አቅም ላይክ ሸር አድርጋችሁ እነዚህን ሰዎች ቢያንስ አንድ ክላስ ቤት ተከራይተን ሽንት ቤት ያለበት ውሃ ያለበት ቦታ ላይ ተከራይተን እንድናስቀምጣቸው ከዛ በተቻለን አቅም ልብሳቸውን እንድንቀይርላቸው ከዛ እንደማንኛውም ሰው ሰርተው እንዲበሉ ምግባቸውን እንድንሸምትላቸው እና ሰው እንድናረጋቸው ነው ዛሬ ላይ ወደ ሶሻል ሚዲያ ይዣቸው የመጣሁት። እንደነገርኳችሁ አካውንት የላቸው። ምንድነው የምናደርገው? ቁጥሬን ከኮሜንትስ ላይ አስቀምጥላችኋለሁ። የዋትስአፕ ቁጥሬን በዋትስአፕ እየመጣችሁ ታናግሩኛላችሁ፣ ብሩን ታስገቡልኛላችሁ። ደረሰኝ እናጠራቅማለን። በደረሰኙ መሰረት ስንት ብር እንደተሰበሰበ ሂሳብ አድርገን ቪዲዮ ላይ ወተን ተናግረን ለነዚህ ሰዎች መደረግ ያለበትን ነገር እናደርጋለን። በስተመጨረሻ ይሄ ቪዲዮ እንዲደርስ የምፈልገው የውርጌሳ በጎ አድራጎት ድርጅት ተብሎ የተከፈተ የዋትስአፕ ግሩፕ እንዳለ አውቃለሁ። ይህን ቪዲዮ እዛ ግሩፕ ላይ ሸር አድርጋችሁ እዛ ቦታ ላይ እየተዋጣ የተጠራቀመ ብር ስላለ ያን ብር ያለው ብር እዛ ላይ ተጨምሮ የነዚህን ሰዎች ህይወት እንድንቀይርላቸው ስል በአክብሮት እጠይቃለሁ። ከቻላችሁ ይህን ቪዲዮ ቆርጣችሁ በቲክታክም ሆነ በተለያየ ሶሻል ሚዲያ ሸር እንድታደርጉልኝ እፈልጋለሁ። ምክንያቱም በጎ አድራጎት ድርጅቶች እንዲመለከቱት ስለምፈልግ። በነገራችን ላይ ብዙ የተቸገረ ሰው ሊኖር ይችላል፣ ብዙ ህመምተኛ ሊኖር ይችላል። ነገር ግን እንደነዚህ አይነት የተለየ ነገር ያየሁት ምንም ነገር የለም እና በጣም ወዳችኋለሁ። በተቻላችሁ አቅም የነዚህን ህይወት ለመቀየር ምንም ብዙ ብር አያስፈልግም። በትንሽ ብር ሌላው ይቀርና ከ500 ብር ጀምሮ ለነሱ ከብዙ ሰው ሲዋጣ ሊጠቅማቸው ስለሚችል የቻላችሁትን ያህል 15 ብላችሁ እንድታግዟቸው ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁልጊዜም ከጎኔ ሆናችሁ ስለምታበረታቱኝ እወዳችኋለሁ። ይመቻችሁ።